ሰላም ሰላም ብያቸዋለሁ። የበረካት ቤተሰቦች ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እናንተ ስራ እንዴት አረጋቸዋል? ሁሉ ሰላም ሁሉ መልካም ነው። እንግዲህ አሁንም ቢዚ ሆኜ ያለው ግን አንዳንድ ትንሽ የሚያስገርሙና አንዳንዴ ለማየት ሜዳ ላይ ያለ ነገሮች ለሰው ልጅ ብዙ ትምህርቶችን ያስተምራል። እኔም ከሜዳ ላይ አይቼ ብዙ የገረምኩኝና በጣም ማለት ነውና በጣም ነው። አንዳንድ ሚዲያ ላይ እኔ አብዛኛም ከቲክቶክ ሲመጣ ነው የሚያየው። ዩቲዩብ ያው ለስራ ብቻ ነው የሚገባው። አንዳንዴ በጣም ይገርማልም ያስቃልም። እንግዲህ ስራ እየሰራውም ትንሽ በጣም ለእናንተ ትምህርትና ጥቅም የሆነ ብዙ ነገሮችን የሚያስተምር ቪዲዮ ነው እሺ የመጣው ማለት ነው። ሰሞኑም ደግሞ አንድ ልጁ ሶስት ወንድ ልጅ ወልዶ ሶስቱን ወልዶ ከዛ አንዱ ብቻ ነው የኔ ሁለቱ የኔ አይደለም ብሎ እሱ ደግሞ ክርስቲያን ነው፣ እሷ ደግሞ ሙስሊም ናት። መጀመሪያ የተጋቡ ከክርስቲያኗ ጋር ነው። አሁን እሷ ላይ ሶስት ልጅ ከወለደ በኋላ ጭራሽ አንድ ልጅ ብቻ ነው የኔ ብሎ ሳልወድ ነው የተጋባን ብሎ ሶስት ልጅ ከወለደ በኋላ እና ሁለቱም ልጆቹን አላውቃችሁም አንዱና አንዱ ብቻ ነው። ከዛ ተመርምሮ ልጆቹ ዲኤም ተወስዶ ተመርምሮ ሶስቱም ልጆቹ የራሱ ሆኖ ተገኘ ማለት ነው። እና ሶስቱም ልጁ የራሱ ነው። እሱ ያችኛ ያው ሙስሊም ናት። እንደገና የመጀመሪያው ባለቤቷ ትቶ የልጆቹን እናት ትቶ እሱ ደግሞ አዲስ ፍቅር ይጀምራል ከሌላ ሴት ጋር ማለት ነው። እና አንዳንደኛ ሴቶች ቆም ብለን ማሰብ ትዳር ብቻ አይደለም። ትዳር ማንም ሰው ትዳር ሊይዝ ይችላል። አንድ ወንድ አንዱን ሴት ለምን ምክንያት እንደዛ ያባራራ፣ አንዷ ሴት ደግሞ በምን ምክንያት ወንድ ልጁን ትታ እንደሄደች ማወቅ ግዴታችን ነው ሁላችንም ማለት ነው። አንዳንደኛ ሳንጋባ በፊት አንድ ሴት አንዱ ወንዱን ጥላ የምትሄደው ምክንያት ሲኖር ነው። ወንዱም ደግሞ አንዳንዴ ጥሎ የሚሄደው ትንሽ የሆነ ምክንያት ላይኖር አይችልም። እና ግን ወንዱ ብቻ ይሁን እንጂ ያችኛ ሴት በምን እንደተማረረች፣ ለምን እንደተቸገረች፣ ከምን እንደትዳሯ ጋር እንደተለየች አታውቁም። አንዳንዴ ቆም ብለን ማሰብ አለብን። አሁን እቺ ወንዱ ሶስት ልጅ አባት ነው። ከመጀመሪያ ሚስቱ ላይ ሶስት ልጅ አሉ። ይሄን እነዚህ ሶስት ልጆቹም አንዱ ብቻ የኔ ነው ብሎ ሁለቱ ሴኬት ዲኤም ተመርምሮ የራሱ ልጅ ሆኖ ተገኘ። ሶስቱም ሌላ አዲስ ፍቅረኛ ይዟል። ሌላ አዲስ ፍቅረኛ ስለያዘ ያችኛ ደግሞ ሙስሊም ስለሆነች ያው አንዳንዴ አለ በእኛም ቢሆን በሌላም ቢሆን አንዳንድ ሴት ሳታገባ በፊት ክብሯን መጠበቅ ግዴታ ነው። ያው እሱ ፈጣሪ ያውቃል። እቺ ብትለው አይደና እሱ ፍቅረኛ ነን እንጂ አልተጋባንም፣ ሌላ ህይወት የለንም፣ ግን በፍቅር ነው አለን ምናምን ብላ ታወራለች ማለት ነው። እና እቺ አሁን ምን ዋስትና አለ? እሱ ገና ሶስት ልጅ ወልዶ ያቺን ምስኪን ሴት ሳልወድ ነው ሳንወዳደር ነው እድሜም ከ2 አመት ነው የምትበልጠው ምናምን ይላልና 2 አመት ማለት ምን ማለት ነው? ያንተም እኮያ ናት እንግዲህ መጀመሪያ ወደ ፈቅዳ ነው የተጋባችው። ስለዚህ ደግሞ ያችኛ ደግሞ በቃ ሁለተኛ ውሽማ ነው ምንድነው የሚባለው? ሁለተኛ ደግሞ በቃ የራሴ አርጌ ያለው በቃ ለኔ ነው ሄዶ ከሷ ጋር ምንም ቢሆን ነገም ደግሞ አንቺን ጥሎ ይሄዳል ማለት ነው። ወንድ ልጅ እንደዚህ ነው። አንዳንደኛ ብዙ ክርክር ውስጥ እንገባለን እና ያችን ሴቷን የልጆች እናት በምን ምክንያት ጥሎ እንደሄደ መጀመሪያ ማወቅ አለብሽ። አንቺንም እንደዚህ ጥሎ ይሄዳል። አንቺ ገና አላገባሽም፣ ገና ሴት ነሽ። ሌላ ወንድ ጠፍቶብሽ ነው የልጆች እናትና ወስተሽ እሱን የራሴ አርግ ያለው ብለሽ ያችኛን የምታስለቅሽ ማለት ነው። እና አንዳንድ ደግሞ ነገም ደግሞ አንቺ ጋር ትንሽ ቆይቶ ጥሎ ይጠፋል። ወንድ ነው መቼም። አንዳንዴ እኛ በቃ ለትዳር ብቻ ነው የምንቾክለው ማለት ነው። አንዳንዴ ሁላችንም ሳንጋባ በፊት በቃ ለኔ ይሄ ወንድ ይሆናል አይሆንም ብለን በጣም ቆም ብለን ማሰብ አለብን ማለት ነው። ትዳር ዝም ብሎ
ዘው ብሎ የሚገባ አይደለም። ትዳር ላይ ብዙ የሚያስተምሩ ገና እኔ እንኳን ቢያንስ ትንሽ ቀን ነው የቆየውን። ትዳር ውስጥ ብዙ ነገሮች ሊኖር ይችላል። ያው ትዳር ትዕግስት ይጠይቃል፣ ብዙ ነገር ይጠይቃል ትዳር እና አንዳንዴ ማሰብ አለብን ሁላችን ያችኛን ሴት በምን ምክንያት ጥሎ እንደሄደ ሳታውቂ ዘው ብለሽ መግባት የለብሽም። ስለዚህ ቆም ብለሽ አስበሽ ከሷ ጋር በምን ምክንያት ተለያችሁ፣ ችግር ምንድን ነው እና ነገ አንቺንም ጥሎ ይሄደው በቃ አንቺንም ይክድሻል። ያችኛ 3 የልጆች እናት ኪዶ አሁን ካንቺ ጋር ነው። ነገም ደግሞ አንቺም 100 2 ከቆየ ከዛም ደግሞ ቀጥሎ ሌላ ጋር ይሄዳል፣ ቀጥሎም ሌላ ጋር ይሄዳል እና ምን ነው አገር ውስጥ ወንድ ጠፍቶብሽ ነው። እና አንዳንዴ ያላገባሽ ሴት ያላገባ ወንድ ማግባት ግዴታ ነው። ወይም አንዳንዴ ብዙ ሴቶቹም አንዳንዴ ብዙ ነገሮች ፈጥረው ወንዶቹን እምቢ ብሎ ይሄዳሉ። ወንድም ደግሞ አንዳንዴ ትንሽ አንዳንዴ መሀል ላይ ሰው ልጅ መቼም ይግባባል። ሳይግባቡ የሚቀሩት ነገሮች ይኖራል። በዛም ትቶ ይሄዳል። አንዳንዴ የተጋባ ወንድ የተጋባሽ ሴት ሊያመጣ ይችላል። ስለዚህ አንቺ ግን ምንም ነገር ሳታውቂ የራሴ አድርጌ ያለው አንቺን አይፈልግሽም ብለሽ ደግሞ አንቺ ራስሽ ወክለሽ ለምንድን ነው የመጣሽ? እሱ ማውራት አይችልም እና እሱ ነው ከሱ ጋር ሆና 3 ልጆች ያመጣ። አንቺ የሱ ጠበቃ ልትሆኚ መጣሽ ማለት ነው። እኔ የሱ ጠበቃ ይሆናለሁ። አንቺን አይፈልግሽም፣ ፈልጎ ወዶ ነው ከሱ ጋር ኑራ ማለት ነው። ነገም ደግሞ አንቺም ህይወትሽ ካበላሽ በኋላ መቼም እሱ ወንድ ነው ከአንቺ ጋር አይኖርም ሺህ ዓመት። አሁንም ደግሞ ሌላ ሚስት ይቀይራል፣ አሁንም ደግሞ ሌላ ሚስት ይቀይራል። አንዳንዴ እኛ ሴቶችም ያችኛ ሴት ያኛን ወንድ በምን ምክንያት ጥላ እንደሄደ በቃ ብዙ አንዳንዴ በቃ ሰዎቹም ጠይቃችሁ የወንዶች ችግር ሰው ልጅ ጠይቀው ወይም አስጠይቃችሁ በቃ የከሌ ንጹህ ነው የከሌ ጥሩ ነው በቃ የወንድ ጸባይ የምታውቀው ማለት ነው። እውነት ለመናገር ሚስቷና ሚስቷ ብቻ ነው። ዘመዶች ላይ ያውቁ ይችላል፣ እህቶች፣ ወንድሞች፣ ማንም ሰው በቃ እሱ ጥሩ ነው፣ እሱ ምስኪን ነው፣ ከማንም ጋር አያወራም፣ እንደሱ ያለ ወንድ በቃ ሰው የምታውቁና የምታውቁ በቃ ባለቤትሽ አንቺና አንቺ ብቻ ነው። ማንም ሰው መልካም ይሁን መጥፎ ይሁን ጥሩ ይሁን አመላም ይሁን ምን ይሁን በቃ ሰው ልጅ ዘመድ አያውቅም የኔን ማንነት ማለት ነው። ያው ምን አይነት ሴት እንደሆንኩኝ ባልና ባሌ ብቻ ነው የሚያውቁ ማለት ነው። ወይም እናቴ ታውቃለች የኔ ጸባይ የኔ ባህራ። ደግሞ እናቴ ማታውቅ ባህራም ደግሞ ባሌ ላይ ላሳይ ይችላሉ። ባለም ደግሞ የሱ ቤተሰብ በጣም ጥሩ ነው፣ በጣም ከሰው ጋር አያወራም ብሎ አጋር አላም ሊያወራ ይችላል። የሱን ጸባይ እኔና እሱ ብቻ፣ የኔም ጸባይ ደግሞ እሱና እሱን ብቻ ነው። አንዳንዴ እንደዚህ ቆም ብላችሁ ለማንም አንዳንዴ ፍርድ አንስጣ ማለት ነው። አንዳንዴ እኛ ብዙ ነገሮችን ሴቶች ላይ ፍርድ እናመጣለን፣ ወንዶችም ላይ። አሁን ለምሳሌ እኔ ውስጤ እግዚአብሔርና እግዚአብሔር ነው የሚያውቀው፣ ያኛ ወንዱም እግዚአብሔርና እግዚአብሔር ብቻ ነው የሚያውቀው። አንዳንዴ ባለ ትዳር ሆኖ ሁለቱ ይተዋወቃሉ። ለምሳሌ ቤተሰብ እሱ ጥሩ ነው ብሎ በቃ አገር ተወሮም ሆኖ ቤት ውስጥ ሌላ ሰው ይሆናል። እሷም ደግሞ በቃ አካባቢ ሰው፣ ጎረቤት፣ ዘመድ እሷ በቃ በጣም ጥሩ ናት ብሎ ደግሞ ከሱ ጋር ስትሆን ሌላ ነው። አንዳንዴ ትዳር ላይ ብዙ ነገሮች አለ። አንዳንዴ እኔ እግዚአብሔር ይመስገን እኔ ችግር ኑሮ አይደለም፣ ግን አንዳንዴ እኛ ሜዳ ላይ ቢሆን ብዙ ነገሮችን በቃ ብዙ ነገሮችን የሆነ ሪስ ላይ ምናምን ላይ ብዙ ነገር እናወራለን። አንዳንዴ ሁሉ ሰው ከያዘ በኋላ ያላገባችሁ
ትዳር ላይ ለመግባት ምን አይነት ወንድ ምን አይነት ጸባይ ብቻ ወረደ ጸባይ ሰው ልጅ በዚህ አታውቁም። ጸባይ ውስጥ ከገባችሁ በኋላ ነው። አንዳንዴ ትዳር ሳንይዝ በፊት በጣም ቆም ብለን ማሰብ ያስፈልጋል። ሴቶች ሁላችንም ማለት ነው። ወንዱም ደግሞ እሱን ሲመርጥ ለኔ ትሆናለች አትሆንም ብሎ ቆም ብሎ ማሰብ። እኛ ድሮ በቃ እንሮጣለን ግን አንዳንድ ለትዳር ብዙ በቃ አንዴ ከገባችሁ ትዳር ውስጥ አትወጡም። የምትኖሩ ህይወት ነው። ስለዚህ ያው ሜዳ ላይ ያለ ነገሮቹ በጣም ይገርማል። አንዳንድ ሜዳ ላይ ድራማ እየሰሩ እናንተ ያስታረቁ በፊት ሳትጋቡ በፊት እኛ ጋር ነው ሽማግሌ ላካቸው። እኔ እኮ በጣም ነው የሚገርመኝ። ለማንኛውም ላይክ እና ሼር አድርጉ። በጣም ቢዚ ሆኛለሁ፣ ስራ ላይም እየሆንኩኝ ነው። ግን እችን ቪዲዮ እንግዲህ በስራ ልብስ ላይ ነው የመጣውኝና የወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ፣ አበረታቱልኝ። አዳዲስ ነገሮች እንግዲህ ያው አንዳንዴ ለእናንተም የሚያስተምሩ ነገሮች ለዚህ ድምጽ ላይ ሊኖር ይችላል። ከዚህ እናንተም ብዙ ነገሮች ትማራላችሁ እና ለማንም ላይክ አድርጉ።